ጊዜው 1947 ጁላይ 8 ቀን ነበር። ከአሜሪካ ሰማይ ስር አንድ ዓለምን ያስደነገጠ ነገር ተፈጠረ። እሱም ከሰማይ አንድ የዓለምን ሕዝብ በሙሉ ያስፈራ ነገር ወደ ምድር ወደቀ። በሰዓቱ የነበረው የአሜሪካ መንግስት አየር ንብረት መቆጣጠሪያ ነው ያለ ሲሆን በአካባቢው የነበሩ ሰዎች ግን ዩፎ ወይንም ምንነቱ ያልታወቀ በራሪ አካል ነው አሉ። ይሄ ብቻ አይደለም፣ ዓለማችን ላይ እንዲህ ያሉ ብዙ ሚስጥሮች አሉ። ዛሬ በዚህ ቪዲዮ 6 የዓለማችንን ሚስጥሮች የምንመለከት ይሆናል። አንዳንዶች በሳይንስ ማብራሪያ የተገኘላቸው ሲሆን አንዳንዶቹ ዛሬ ማንም ሊፈታቸው ያልቻሉ ሚስጥር ሆነው ቀርተዋል። ሰላም የዩቲዩብ ቤተሰቦች፣ ወደ ቪዲዮ ከማለፋችን በፊት ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ። አንደኛ፣ ቤርሙዳ ትሪያንግል። በአትላንቲክ ውቅያኖስ ውስጥ አንድ አስፈሪ ቦታ አለ። ይህም ቦታ አስፈሪ የሆነበት ምክንያት አውሮፕላኖች፣ መርከቦች፣ በአጭሩ በዚህ ቦታ ለማለፍ የሞከሩ ነገሮች በሙሉ ሰምጠው ቀርተዋል ወይም የገቡበት አልታወቀም። አንዳንድ ሰዎች ይላሉ ይህ ቦታ በተፈጥሮ ከፍተኛ ኃይል ወይንም አስማት የተሰጠው ነው ያሉ ሲሆን፣ ሌሎች ደግሞ አካባቢው ላይ ከፍተኛ የውሃ ሞገድ እና አየር ንብረቱ ከባድ ስለሆነ ነው ብለዋል። በአጠቃላይ ሳይንቲስቶች ባደረጉት ጥናት መሰረት እንዳሉት ከሆነ ቤርሙዳ ትሪያንግል ምንም አይነት ሚስጥራዊ ኃይል ያለው ሳይሆን ግን አየር ንብረቱ፣ ውቅያኖስ ሁኔታው አደገኛ ሊሆን ይችላል ብለዋል። ሁለተኛ፣ ቱንጉስክ ኢቨንት። ጊዜው 1908 ነበር። በሩሲያ ጫካዎች ውስጥ ሰማይ የተከፈተ ያህል ትልቅ ፍንዳታ ተከሰተ። በፍንዳታውም ሳቢያ 8 ሚሊዮን ዛፎች ወደሙ። ይህም ማለት 2000 ኪሎ ሜትር ማለት ነው። በሰዓቱ ፍንዳታው በምን ምክንያት እንደተከሰተ በሚጣራበት ሰዓት ብዙ ሰዎች ኤሊያንሶች ናቸው ያሉ ቢሆንም በከፍተኛ ሁኔታ ጥናትና ምርምር ከተደረገ በኋላ ሳይንቲስቶቹ እንዳሉት ከሆነ ከሰማይ የመጣ ድንጋይ ነው ብለዋል። በዚህም ግን ምንም አይነት ማስረጃ ሊያቀርቡ አልቻሉም። እናንተስ ምን ይመስላችኋል? ኤሊያኖች ወይስ ከሰማይ የመጣ ድንጋይ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሶስተኛ፣ ሙይ። በፓሲፊክ ውቅያኖስ ውስጥ አንድ አስደናቂ ደሴት አለች። ደሴቷን በትላልቅ ሐውልቶች የተሞላች ሲሆን ስማቸውም ሙዋይ ተብለው ይጠራሉ። እነዚህ ሐውልቶች ቁመታቸው ከ2 እስከ 10 ሜትር ርዝመት ያላቸው ሲሆን ትንሾቹ 2 ሜትር ሲሆኑ ትላልቆቹ ደግሞ 10 ሜትር ናቸው። ክብደታቸውን ስንመለከት ከ5 እስከ 80 ቶን ይመዝናሉ። ይህም ማለት አንድ መካከለኛ ሙይ ሐውልት የ5 ዝሆኖችን ያህል ክብደት ያለው ሲሆን ትልቁ ደግሞ የ15 ዝሆኖችን ያህል ክብደት አለው። እነዚህ ሐውልቶች መቼና በማን እንደተገነቡ በሚጣራበት ሰዓት ከ1200 ዓመታት በፊት የራፓ ኑይ ህዝቦች አባቶቻቸውን ለማክበር እንዲሁም ለአምልኮ ስነ ስርዓታቸው እንደገነቡት ተገልጿል። እውነት የሰው ልጅ በዛ ዘመን እንደዚህ አይነት ስልጣኔ ባልነበረበት ሰዓት እነዚህን የሚያካክል ግዙፍ ሐውልቶች መገንባት ችለው ነበር? ሐሳባችሁ ኮሜንት ላይ አስቀምጡ። አራተኛ፣ ማሌዥያን ኤርላይንስ። ጊዜው 2014 ማርች 8 ዓለምን ጉድ ያስባለ እንዲሁም ብዙዎችን ያስፈራ ክስተት ተከሰተ። እሱም ከማሌዥያ መነሻዋን አድርጋ ወደ ቻይና ቤጂንግ ስትበር የነበረች ቦይንግ 77200 ኢአር የተባለች አውሮፕላን በውስጧ 227 ተሳፋሪዎች እንዲሁም 12 የአየር መንገድ ሰራተኞችን ይዛ ስትበር የነበረች ይህች አውሮፕላን ለመጨረሻ ጊዜ በደቡባዊ ህንድ ከታየች በኋላ ከራዳር ውጪ መሆኗ እንዲሁም መጥፋቷ ተነገረ። ይቺ ቦይንግ 777-200 ኢአር የተባለች አውሮፕላን ለመጥፋቷ መንስኤ የተደረጉ ብዙ ምክንያቶች አሉ። ከነሱ መሃል አንዳንድ ሰዎች በቴክኒክ ችግር ምክንያት ከተራሮች መሃል ወድቃ ጠፍታ ነው ቢሉም፣ ሌሎች ደግሞ ውቅያኖስ ውስጥ ሰምጣ ነው ያሉ ቢሆንም ግን ምንም አይነት ማስረጃ ሊያቀርቡ አልቻሉ። ለመጨረሻ ጊዜ የተገኘው አውሮፕላኗ ትንሽ እየቆራጭ ቢሆንም የቀረው አካሏ እስካሁን የት እንደገባ ምን ይዋጠው የታወቀ ነገር የለም። አምስተኛ፣ ቢግፉት። ይህ በሰሜን አሜሪካ በሚገኙ ደኖች ውስጥ ይኖራል ተብሎ የሚገመት ትልቅዬ ፍጥረት ሲሆን ይህ ፍጥረት ብዙ ሰዎች አይተነዋል ብለዋል። በሚጠየቁም ሰዓት አብዛኞቹ ተመሳሳይ መልስ የሰጡ ሲሆን እነሱም እንዳሉት ከሆነ ሙሉ ሰውነቱ በፀጉር የተሸፈነና ከ2 እስከ 3 ሜትር ርዝመት ያለው ጥቁርና አስፈሪ ፍጥረት ነው ብለዋል። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። በቅድሚያ ሙሉን ስለተመለከታችሁት እያመሰግንኩኝ በየጊዜው እንደዚህ አይነት አዳዲስ ቪዲዮዎች እንዲደርሱ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግዎን እርግጠኛ ይሁኑ።